السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين. أما بعد طلاق ፍችን በተመለከተ አንድ ሰው ሚስቱን ያገባት ሚስት ግንኙነት ሳያደርጉ ቢፈታት ከዛ እንደገና መልሽሻለሁ ማለት አይችልም። ግንኙነት ያላደረጉ ከሆነ بإجماع العلماء باتفاق العلماء علماء በዚህ ጉዳይ ላይ ሁሉም ይስማማሉ። ምክንያቱም አንድ ሰው ያገባት ሚስት በተለይ በስልክ ባገር ከአረብ ሀገር ሌላ ቦታ ሆነው በሩቅ ሆነው የሚጋቡ ወንድሞችና እህቶች ጥንቃቄ ማድረግ ያስፈልጋል። ያቺን የፈታትን ሚስት ፈቶ ረጃዕቱ ብያለሁ ማለት አይችልም ግንኙነት ሳያደርጉ ከሆነ። أجمع أهل العلم على أن غير المدخول بها تبين بطلقة واحدة. የውቀት ባለቤቶች ሁሉ የሚስማማሉ ግንኙነት ያላደረጋት ሳያደርጉ አንድ ሴት ቢፈታት ባኢን ነው ከሱ የራቀች ነው የምትሆነው። እንደገና በአዲስ ኒካህ ካልሆነ በስተቀር በረጃዓቱ የምትመለስ አይደለችም። ምክንያቱም ረጃዓቱ መልሻለሁ የሚባልበት ጊዜ ዒዳ ሲኖር ነው። ይቺ ደግሞ ዒዳ የላትም። አላሁ ጀለ ወዐላ ምን ይላል? ያ አዩሃ الذين آمنوا إذا نكحتم المؤمنات እናንተ ያመናችሁ ሰዎች አማይ ሴቶችን ባገባችሁ ጊዜ ثم طلقتموهن من قبل أن تمسوهن ከዛም ግንኙነት ሳታደርጉ ሳትነኳቸው ብትፈቷቸው فما لكم عليهن من عدة تعتدونها በእነሱ ላይ የምትቆጥሩት ምንም አይነት ዒዳ የሚባል የላችሁም ይላል አላሁ ጀለ ወዐላ። ስለዚህ በሩቅ እያገቡ እንደገና መልሶ በስልክ መልሽሻለሁ ማለት አይሆንም። መልሽሻለሁ ብሎ ከሷ ጋር ቢኖር እንኳን እሷ ጋር የሚያደርገው ግንኙነት ያው ዚና ነው የሚባለው። ምክንያቱም ግንኙነት ስላላደረጉ ቢፈታት እንደገና በሌላ ጊዜ አዲስ ኒካህ አድርገው እንደገና ቤተሰብ ሰጥቶት ምስክሮ የተቀመጠው እንደመጀመሪያው ኒካህ ተደርጎ ነው እንጂ የምትመለስለት በዚህ መልኩ መልሽሻለሁ አግብቼሻለሁ እንደገና ደግሞ ፈትቼሻለሁ ከዛ መልሽሻለሁ የሚባል ነገር አይሰራም። ግንኙነት ያላደረጋትን ነው ይልከ ያለሁት። ግንኙነት ካደረጉ 3 ወር ዒዳ ስለምቆጠር መልሽሻለሁ ማለት ይችላል በዛ ውስጥ ማለት ነው። ስለዚህ እንደዚህ ያሉ ጨዋታዎችን መራቅ ያስፈልጋል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።